ወንድሜ ሙሽራው ልመጣ ነው እንዴ? እና ከጎን ይሆን አይባልም እንዴ? እንዳየሁት ከሆነ ያፉ በጣም ደክሞታል። ከንፈሩ ራሱ በጣም ደርቋል እና ከመውደቁ በፊት ይህንን ውሃ አንተ እንደሰጠው አድርገህ ትሰጠዋለህ። ጣፋጭ መጀመሪያ ነግሮኝ ነበር እንዴ? ልደባደብ ነበር እኮ። እኔ ራሴ ግድ ሆነብኝ የተነካካት። ወንድሜ በጣም ተጨናንቃል። ውሃ ደግሞ ወደዚህ ቀጥሎ ነው። ታውቃለህ፣ እንደዚህ እፈራለሁ ብዬ አስቤ አላውቅም ነበር። እየተንቀጠቀጥኩ እኮ ነው። ሰላም ሰላም ሰላም! ውድና የተከበራችሁ ቤተሰቦቼ የሐረግ ድራማ አፍቃሪያኖች እንደምን አላችሁ? ባላችሁበት ሰላማችሁ ብዝት ትርፍ ይበልልኝ እያልኩኝ እንግዲህ ዛሬ ሐረግ ድራማ ክፍል 73ን ይዤላችሁ መጥቻለሁ ማለት ነው። ቻናላችንን እንግዲህ ሼር፣ ኮፒ ሊንክ እንዲሁም ሰብስክራይብ በማድረግ እንግዲህ ተባበሩን እያልን እንግዲህ ሐረግ ድራማ ክፍል 72 ላይ እንግዲህ በጣም ብዙ ነገሮችም ተፈጥረዋል ማለት ነው። በዚሁም ደግሞ እንግዲህ ይሄንን ሴራ ማን እንደ ሴራው ባናቅም እንግዲህ ይሄ ሴራ ከማን እንደወጣም እንግዲህ መገመት አያቅተንም ማለት ነው። ምክንያቱም ይሄ እንዲሆን ያደረገችው ቤዛ ናት ማለት ነው። ቤዛ በስተመጨረሻ እንግዲህ ከእስር ቤት በኋላ እስር ቤት አርሟት ከተመለሰች በኋላ እንግዲህ በህይወቷ ጥሩ ነገሮችን ማድረግ ጀምራለች ማለት ነው። ይሄ ካሁኑ ደግሞ ጥሩ ነገር አደረገች የምንለው ትልቁ ደግሞ እንግዲህ ኤፉዬና የኤፍራታና የያፌትን እንግዲህ ሰርግ እንዲቆም አድርጋልናለች ማለት ነው። ይሄንን ደግሞ አይዲያ ያመጣችና ለናታን የነገረችው እንግዲህ ቤዚ ነች ማለት ነው። ቤዚ እንግዲህ ጥሩ ነገር እንዳደረገችም ሁላችንም አመስግነናታል ማለት ነው። የናታን ሰርግ እንግዲህ እንዲቆም ሁሉም ሰው ያልፈጠረው ሴራ ያልፈጠረው ነገር አልነበረም። በጣም ብዙ ነገሮችም አስበውም ነበር ማለት ነው። ነገር ግን የእሱን ሰርግ ሊያስቆሙ ባለመቻላቸው በጣም ተስፋ በቆረጡበት ሰዓት ነበር እንግዲህ ቤዛ ይሄንን እንቁ የሆነ ሀሳብ እንግዲህ ለናታን በእንትን በማለት እንግዲህ ናታንም ደግሞ በጣም ስለወደደውና ቤዚ ለመጨረሻ ጊዜ እንግዲህ ተቀይራለች፣ ጥሩ ነገር እያሰበች ነው በማለቱ እንግዲህ ለቢኒ አካፍሉታል ማለት ነው። ቢኒም ደግሞ ምን ስትል ይሄንን አሰብከው? በጣም ምርጥ አይዲያ ነው። ስለዚህ በሱ ሰርግ እሱ በደገሰው ሰርግ አንተ ኤፍራታን ታገባታለህ በማለት እንግዲህ ቢኒም እንግዲህ ፈልጓል ማለት ነው። ነገር ግን እሱም ደግሞ ናታንም ደግሞ እንግዲህ ቀለበቱን ይዞ ተዘጋጅቶ ሬዲ ሆኖ ነው የሄደው ማለት ነው። ነገር ግን ይሄ ነገርም ደግሞ ባይሳካስ የሚል ነገርም እያሰብንም ነበር ማለት ነው። ነገር ግን ተሳክቷል ማለት ነው። እንግዲህ ውድና ቤተሰቦቼ ይሄን ነገር ለማስቆም እንግዲህ ሂዊ ራሱ በጣም ብዙ ነገር አድርጋለች። ኤፉዬ ብቻዋን በሆነችበት ሰዓት ራሱ እንግዲህ ተደብቃ ገብታ ነበረ፣ ተሸፋፍና ገብታ ነበር እንግዲህ ያናገረቻት። ይሄን ነገር ባለማድረጌ በጣም ትንላለው፣ ምክንያቱም ሰርጉ ላይ ለምን አልተገኘሽም ብላም ኤፍራታም ስትላት ያፌት ሁሉንም ነገር ስለኔ አውቋል። ነገር ግን እኔን ሊገለኝ እንትን ብሎብኛል፣ ሰዎቹን አዘጋጅቷል። ስለዚህ እኔን እያሳደደኝ ነው። ግን አለ እንደምንም ብዬ እነዛ ሴቶች ጋር እገባለሁኝ ስትልም ኤፉዬም ደግሞ ሴቶች ጋር እንዳትገቢ በእናትሽ እያለችም ስትለምናት ነበር። እሷ ግን ይሄንን ነገር አደርገዋለሁ፣ ለሴቶቹ እደርስላቸዋለሁ፣ ያፌት እኔን ከመግደሉ በፊት እኔ ለሴቶቹን አተርፋቸዋለሁ በማለት እንግዲህ ለኤፍራታም ቃል ገብታላታለች። ነገር ግን አንቺ ግን ያፌትን እንዳታገቢው እባክሽ ስትላትም እሱ ሊሆን አይችልም፣ ምክንያቱም ይሄ አሁን እረፍዷል፣ ምክንያቱም እኔ አገባዋለሁ፣ ያፌትን አገባዋለሁ ወስኛለሁ በማለትም እንግዲህ ነግራታለች። እንግዲህ እግዚአብሔር ይሁንሽ፣ ሁሌም ከጎንሽ ነኝ በማለት እንግዲህ ስለ ቤዚም እንግዲህ ቤዚ በጣም ተቀይራለች በማለት እንግዲህ ስለ ቤዚም ደግሞ ስትነግራት ነበረ። ኤፉዬ ግን መቼም ቢሆን እንግዲህ ስለ ቤዚ ምንም አይነት ተስፋ አትቆርጥም። ሁሌም ቅን ነው ልቧ ማለት ነው። እህቴን እኔ ሁሌም እወዳታለሁ ነው ያለቻት ማለት ነው። ነገር ግን አሁን እንግዲህ ቤዚም እንዲሁም ገነትም ደግሞ እንግዲህ ሰርጉ ጋር መገኘት ስላለባቸው ሁላቸውም ሰብሰብ ብለው መጥተው ነበር ማለት ነው። የያፌት ያክስቱ ልጅ እንግዲህ ናታን፣ ቤዛ እንዲሁም ደግሞ እንግዲህ ጽዮን ሆነው በአንድ ላይ በመጡበት ታይም እንግዲህ አንድ ላይ ሆነው እንደመጡ እንግዲህ እሱ ነበር መጀመሪያ ያያቸው ማለት ነው። የያፌት ያክስቱ ልጅ እንግዲህ ቢኒያም ማን ነው
ነብዩ ነበር እንግዲህ ያያቸው ማለት ነው። እንግዲህ ነብዩ ፂን በጣም ይወዳታል፣ በጣም ያፈቅራታል ማለት ነው። ነገር ግን እንትና ጋም ኤፉዬ ጋም ሄዶም ደግሞ እንግዲህ ቆይ ግን ይሄ ነገር ግን ይሄ ውበት እንግዲህ ከዘር ነው እንዴ በማለት እንግዲህ ነግሯታል። ምን ለማለት ፈልገ ነው ስትልም አይ እዛ ቤት ያላችሁ ሴቶች የወንድምሽ የእህትሽ ባል እህትም እንዴት ነው የምታምረው፣ አንቺም በጣም ቆንጆ ነሽ ብሎ እንግዲህ ሲነካት ዞር በል እንዳትነካኝ በማለት እንግዲህ ተናግራለች። እንግዲህ ያፌትም ደግሞ እሱን ልጅ በጣም ተንከሲስና ቅልብልብነቱን በጣም ስለሚጠላው ምን ልሰራ መጣህ ልተኛ ብለህ ካልነበር እንደገባኸው በማለት እንግዲህ አባሮታል ማለት ነው። ኤፉዬም እንግዲህ ከሱ ጋር እንደማይስማማም እንግዲህ ተረድታለች። ነገር ግን እሱ ደግሞ ያፌት እንዴት እንደሆነ ባናቅም እንግዲህ ለዚህ ያለው አመለካከት በጣም የከፋ ነው። ምክንያቱም እሷ የኔ እንቡጥ አበባ ነች፣ እሷን የነካ ማንንም ቢሆን ግንባርህን ብዬ እደፋሃለሁ፣ መጣላት ሳልፈልግ ከአክስቴ ጋር እንዳታቀያይመኝ በማለት እንግዲህ አስፈራርቶታል ማለት ነው። እንግዲህ ፂን ምን ሊያደርጋት እንዳሰበ ምን አይነት እቅድ እንዳቀደላት ማንም ሊያውቅ አልቻለም። እንግዲህ ኤፉዬም ደግሞ ወይኔ ጉዴ ጽዮንን አሁንም እነዛ ሴቶች ጋር ሊቀላቅላት ብቻ እያሰበ እንዳይሆን ብላ ጠርጥራለች ማለት ነው። ምክንያቱም ነብዩ ነግሯታል፣ ላንቺም እንደዛ ለምንድን ነው ግን ያጎቴ ልጅ ያፌት ቆይ ለምንድን ነው ስለ ናታን እህት ሳነሳ ለምንድን ነው እንደዛ የሚሆነው በማለት እንግዲህ ሲናገርም እንግዲህ ለእሷ ሲነግራት ወይኔ ጉዴ በጣም ፈርታለች ማለት ነው። ነገር ግን እንግዲህ እዛ ግብዣ ቦታ በተገኙበት ሰዓትም እንግዲህ እነ ናታንን ቤዚንም ሰላም ብሎ ከጨረሰ በኋላ እንግዲህ ፂን ደግሞ እጇን ሰላም ብሎ እንግዲህ እጇን ስሟል ማለት ነው። ነገር ግን ናታንም ደግሞ በጣም ነበር ያበሳጨው ይሄ ነገር። እንዴት ነው ግን የማታውቃትን ሴት ዛሬ የተዋወቃትን ሴት ጎንበስ ብለ እጅ መሳም አይከብድም ሲልም ደግሞ ነግሮታል ማለት ነው። አይ በጣም ቆንጆ ነች ሲያንሳት ነው በማለትም እንትን ሲል እንግዲህ ስርዓት ይኑርክ እሺ ምናምን በማለት እንግዲህ በጣም ብለዋል ማለት ነው። ሄዶም ደግሞ እንግዲህ ያፌትም አክስቱ እንዲሁም ደግሞ ኤፉዬ ጋር ቁጭ ብለው በነበረበት ሰዓት እሱም ደግሞ ሄደና እንግዶችክ መተዋል ስጠብቃቸው የነበሩት እንግዶች መተዋል በማለት እንግዲህ ሲነግርም እነማን ናቸው እንግዶች ሲል እነ ናታን ሲል እንግዲህ ኤፉዬ በጣም ድንጋጤ ነበር ያሳየችው ማለት ነው። እንግዲህ ኤፉዬም ደግሞ ሌላ ነገሮችንም ስታሳይ ሌላ ነገሮችን አክትም እያሳየች አይተናል ማለት ነው። ምክንያቱም ያፌት እዛ ቆሻሻ ስፍራ ወስዶ እንዳላስደፈራት ሁላችንም እናውቃለን። ነገር ግን ያፌትን ከማግባቴ በፊት እኔ ለናታን አንድ ነገር አድርጌለት መሄድ አለብኝ በማለት እንግዲህ ድንግልናዋን ለሱ ነው የሰጠችው ማለት ነው። ግን ምናልባት ባረግዝስ ልጅ ቢኖረንስ የሚል ተስፋ አይተናል ማለት ነው። እንደዛ ስትልም ነበር ነብዩ የደረሰባት። በዛን ሰዓት ግን ምንድነው የምታወሪው ስለ ወንድሜ ነው ወይስ ምንድነው? አዎ ስለ ናታን ነው፣ ስለ ያፌት ነው። ምክንያቱም ስለ ያፌት ነው እንጂ ስለማን አወራለሁ ከወንድምህ ውጪ ብላለች ማለት ነው። እንግዲህ ከናታን ካረገዘች በጣም ነው ደስ የሚለው ፊልሙ። ናታን ጋም ደግሞ አሁን አብረው እንደሚሆኑም ተስፋ እናደርጋለን ማለት ነው። ነገር ግን እዛ ከሄዱ በኋላም እንግዲህ ቤዚ የጠነሰሰችው ሴራ እንግዲህ መድኃኒት ውሃ ሃይላንድ ውስጥ ጨምረው አብረኸኝ አትቆምም በማለት እንግዲህ ፂ ደግሞ ደካማ ጎኑን የነብዩን ተጠቅማ እንግዲህ ይሄው ወንድምክ በጣም የጨነቀው ይመስላል፣ ስለዚህ ከመውደቁ በፊት ይችን ሃይላንድ ውሃ ጠጣ ብለክ ስጠው በማለት እንግዲህ ስትነግረው እሱም ደግሞ እንደዛ ብሎ አጠጥቶታል ማለት ነው። ነገር ግን እንግዲህ ለገንዬ ለእናቷ ጋቢ ወግና ባህላችንን እናከብራለን በማለት እንግዲህ ጋቢ አልብሰዋት ልክ የቀለበት ፕሮግራም ሊካሄድ በነበረበት ታይም ነው እንግዲህ እሱ እንግዲህ ልክ ጎንበስ ብሎ ቀለበት ሊያደርግላት ባለበት ሰዓት ነው እንግዲህ ፌንት የበላው ማለት ነው። ነገር ግን እንግዲህ በዛ ቀለበት በዛ ድግስ ላይ ናታን እንግዲህ እንደሚያገባትም አውቀናል። ምክንያቱም በቃ ይሄ ነው እኛ የምንፈልገው የነ ቤዚም ሴራ ይሄ ስለሆነ ሴራቸውን ደግሞ ፈጣሪ ለማስጨረስ ያብቃው እያልን እንግዲህ ቤተሰቦቼ ሲጀመር አሁን ናታን በጣም ክፍት ቦታ አገኘ ብለን ነው የምናስበው። ነገር ግን አሁን እሱ ያግባት እንጂ ያፌት ነቅቶ ምን እንደሚያደርግ እንግዲህ የምናውቀው ነገር የለም ማለት ነው። ነገር ግን ያው ካገባት በኋላ ይሄንን ካከሸፉ በሚቀጥለው ደግሞ ሬዲ እንደሚሆኑ እናምናለን። እንግዲህ ውድ ቤተሰቦቼ ሐረግ ድራማ ይሄን ይመስላል ማለት ነው። በክፍል 73 ላይ እንግዲህ ምን እንደሚፈጠር እንግዲህ አብረን እናያለን። ሰላም ሁኑልኝ፣ እወዳችኋለሁ። ተቆንጥጠን ያደግን ባህላችንን ወጋችንን አክባሪዎች ነው።
ስለዚህ እንደ ባህላችን ይሄን ጋር እናደርጋለን።